8950 لصاحب البقالة، و570 لصاحب الورشة، و3900 لصاحب الوايت، و660 لحمود ذناب، و2800 لنجيب ውድ ቤተሰቦቼ እንግዲህ አብርሽ ብዙ አላፍትና እንዳለበት ዛሬ ነው የተረዳሁት ማለት ነው። በዚህ ቪዲዮ ይገባችኋል ብዬ ተስፋ አደርጋለሁ ማለት ነው። ነገር ግን ማለት ነው አብርሽ ለብቻ ሆነህ ለምን ሀሳብ አይገባህም? ለምን ለብቻ አትነግድም? ለምን ለብቻ አትዋሽም ማለት ነው። በዚሁ አጋጣሚ ማለት ነው ውድ ቤተሰቦቼ አንድ ነገር ልጠይቃችሁ ነው ማለት ነው። ብዙዋችን አብርሽን እንወዳለን፣ አብርሽን እናደንቃለን። ነገር ግን እኔ ካሁን ወዲህ አብርሽ እውነቴ ነው የምላችሁ በሚያመጣቸው ነገር በሚሰራቸው ነገር ራሱ እጅ እያሉኝ ነው። ምክንያቱም የውሸቱ ጥግ፣ የድራማው ጥግ፣ በዛ ላይ ደግሞ የሀገሩን ልጆች ለማሳደግ የራሱን ቤት የራሱን ትዳር የሚበጠብጥ ሩታዬ ምንም መስላ ማትታየው ሴት ልጅ እንኳን መስላ ማትታየው። እውነት አንድ ሴት እንኳን የሆነ ነገር ሁሉ ነገር ብታጠፋ አንድ ነገር ወይ ይወደድላታል። አብርሽ ግን ከዛኔ በነበረበት ሰዓት ለዚህ ደረጃ ያደረሰችው ውጤታማ ያደረገችው ሩታ ዛሬ የማንም መቀለጃና የማንም አፍ መክፈቻ አድርጓታል ማለት ነው። አብርሽ ራሱን እንዴት እንደሚወድ ልንገራችሁ። እኔ ዛሬ የሆነ ቪዲዮ ፈለግኩኝ እሱ ቤት ገብቼ ማለት ነው። እሱንም የምን ቪዲዮ መሰላችሁ? ሩታ ቤተሰቦቿ ጋር የሄደች ጊዜ ቤተሰቦቼ ጋር ሊሄድ ነው ትምህርት ቡታጀራ መጥቼ እማራለሁ ያለች ቪዲዮ እሱ ገመድ ይዞ ጫካ ለጫካ ከነሙቤ ጋር ያንን ቪዲዮ የለም። ታውቃላችኋ? መደለት አይደለተውም። ምክንያቱም ብዙ ቪው አለው። ሰው እንዳያየው ፕራይቬት አድርጎታል። ለምን እንደሆነ ታውቃላችሁ? የራሱ ስለሆነ ማለት ነው። ራሱስ እንደዚህ አይደለም ወይ ሩታ ፍቅር ጥያቄ ብታቀር እሱም ደግሞ አልቅሶ ነው ያገኛት ላይባል ፕራይቬት አድርጎታል ማለት ነው። አንደኛው ውሸት፣ ራስ ወዳጅ ማለት ነው። ሁለተኛው ነገር ፍቅር ሌላ ሀገር ሊሄድ ነው እና ቤተሰቦቼ ከልክለውኛል ያለችው ቪዲዮ ወርዳችሁ ይዩት። የለም እሱማ ቆይቷል። እኔ ልክ ፍቅር ልጅ አለኝ ብላ ከፏድ ጋር ሲጣሉ ያንን ፕራይቬት አድርጎታል። አያችሁ ራሱን እንዴት እንደሚወድ ለራሱ እንዴት እንደሚሳሳ ገባችኋል? ለሴት ልጅ እንደዚህ አይሳሳም። ምክንያቱም ለሴት ልጅ ያልሳሳ ወንድ እንዴት አድርጎ ነው ትዳሩ የሚመራው? በትዳሩ ማንም እየገባ ማንም እየጨፈረበት ሚስቱን ከፍ ዝቅ እያረጉ ብዙዋችሁ በሩታ የምትፈርዱ አላችሁ ማለት ነው። እንደዛ ከሆነ ማለት ነው አብርሽ ለምን የሩታን የፍቅር ጥያቄ ያቀረችበት ለምን ፕራይቬት አታረገውም? ለምን ያለቀሰችበት ሀገር ሄዳለሁ ብላ ያለቀሰችበት ፕራይቬት ለምን አይደረግም? ይሄም በጣም ያስጠላል፣ በጣም ይደብራል። ምክንያቱም ሰው እሱን ወርዶ እያየ ነው መጥቶ እሷ ናት የፍቅር ጥያቄ ያቀረበችው ብሎ እንዳይናገራት ለራስህ እንደሰሳህ ራስህን እንዴት እንደምትወድ ካወቅ ሩታንም የምትወደድበት ቪዲዮ አስቀምጠህ ሩታ ያረጋቻቸው ነገር የሰራቻቸው ነገሮች ለምን አትደልትም? ወይም ደግሞ ለምን ፕራይቬት አታረግም? አንተ እውነት ወንድ ከሆን ማለት ነው ጎበዝ ከሆንክ። በዚሁ አጋጣሚ አንድ ነገር ልንገራችሁ፣ እውነቴ ነው የምላችሁ። አቤላ አብርሽ ቲክቶክ ሰፈር አይዲያ እየፈለጉ ነው። የእኛ ልጆች የሩታ ልጆች ተሰቅለው ሩታ በተሰደበችበት ሰዓት የሆነ ነገር ባለችበት ሰዓት ለምን ትሰድቧታላችሁ? ለምን ትነኳታላችሁ? የሚል ነገር እኛ ስለምንጣላ ከማንም ጋር ስለምንባላ ያንን አይዲያ አድርገው ሊሰሩበት እውነቴ ነው የምላችሁ ቲክቶክ ሰፈር እየዞሩ ነው። ካላመናችሁ ጠይቁኝ ማለት ነው። ጠይቁ ለማንም እንደውም እነ ቲጂን ምናምን ጠይቁ እየዞሩ አቤላና አብርሽ ማለት ነው። ምክንያቱም የሚሰሩት በእኛ ነው፣ የሚያድጉት በእኛ ነው። እኛም ደግሞ ልካቸውን ብንነግራቸው ከአሁን ወዲህ ትላንትና ቲጂ ቪዲዮ ሰርታልኝ ነበር እውነት ለመናገር ነገር ግን ቪዲዮን ሳላቅ ሙዩት ሆኖ ድምፅ አልነበረውም። ቲጂ ራሱ መስክራለች። እኔ ቤት ስንቴ ነው የመጡት አቤላና አብርሽ አይዲያ ሊለቅሙ ማለት ነው። ስለዚህ እነሱም እስካላከበሩን ድረስ እኛም አናከብራቸውም። እኛም ሴት ነን። ሴት ሁልጊዜ በውሸት በቃ መቀበር የለባትም። የሆነ ቀን ደግሞ እውነቱን ማውጣት አለባቸው። እዚህ ጋር እኮ አብርሽ የፈለገ ነገር ቢሰራ ይቅርታ ለሰው ቢዋሽ እንኳን ብዙ ነገር ቢያረግ አጥፍቻለሁ ይቅርታ ቢሉ አብርሽና ሩታ ስለምንወዳቸው ስለምናደንቃቸው እንተዋቸዋለን። ምንም መስሎ አይታየንም። ነገር ግን ሁልጊዜ ሩታ ጥፋተኛ እንደሆነች አያችኋት። ትላንትና ቪዲዮ ማለት ነው ሰላም እንኳን ስትለው ሰላም አላላትም። የእንትን ምንድነው ያላት ሰላምታ እንኳን ሰላም ነሽ ወይ እንኳን አላላትም። በዚህ ናክል ተናዶ ማለት ነው።
ለምንድን ነው የሚናደደው? እሱ ሲሰራ እሱ ሲያረግ እሱና ውሽሚት አብረው ሲመጡ ማለት ነው ሩታ ሁለታቸውም ነበረ ሰላም የምትላቸው፣ በፈገግታ ነበር የምትቀበላቸው። ግን የራሱ ስራ እዩት። በተለይም የአብርሽ ደጋፊ የሆናችሁ ማለት ነው። እኔ ያደግፉት አይደለም፣ ነገር ግን እኛ ስንናገር እኛ እውነቱ ነገር አውጥተን አብርሽ እኮ እንዲህ ነገር ነው ለራስህም ይጠቅምሃል ስንለው እኛ ላይ የሆነ ላይ አትጩሁ አትንጫጩ ማለት ነው። እኛ ተንጫጫችሁ ወረዳችሁ ወጣችሁም ሁልጊዜም ከሩታ ጎን ነን። እናንተም እንደምትሉት አብርሽ ያጥፋ ጥሩም ነገር ይስራ፣ አብርሽን ወደዋለሁ አብርሽን ያደንቃዋለሁ እንደምትሉ እኛም ሩታ መጥፎ ነገር ትስራ ጥሩም ነገር ትስራ መልካምም ነገር ትስራ የሚያስጠላም ነገር ትስራ እንወዳታለን እናከብራታለን። በቃ እናንተም አደንቃችሁ በዛው ቀጥሉበት፣ እኛም በዚህ እንቀጥልበታለን። ይሄ አለቀ ማለት ነው። ማንሽም ብትሆኝ ሴት ልጅ ሆነሽ የሩታን ህይወት ቢያጋጥምሽ ወይም ደግሞ እንደ ሩታ አይነት ላይቭ ብታሳልፊ ትሞቻታለሽ እንጂ እዚህ ምድር ቆመሽ አትቆመያትም ማለት ነው። ሩታ ጠንካራ ጎበዝ ስለሆነች ነው፣ ጀግና ስለሆነች ነው። አብርሽ ለምን ብሎ ነው የሚለፋው እንደዚህ? ለምን ብሎ ነው የሚደክመው? ለምንድን ነው እንደዚህ ሀሳብ በሀሳብ የሚሆነው? ለማን ብሎ? እሱ አብርሽ ከመጣ በእሱ አይነት ኦዲየንስ እያለው ይሄን ሁሉ ቪዩ እያለው አብርሽ እኮ ትልቅ ደረጃ ይደርስ ነበር። የራሱ ቢዝነስ መያዝ እኮ ይችል ነበር። አይደለም እየወጣ እሱን እያሰደበ ልጁን እያስረገጠ ሚስቱን እያስረገጠ በማንም ወጠጤ የእሱን ትዳር እየበጠበጥን እየተሳደብን ልንኖር እንኳን በአክብሮት ነበረ። ወይኔ አብርሽና ሩታ መጡ እኮ እያለን በአክብሮት ነበር የምንጠብቃቸው፣ የራሰው የሆነ ቢዝነስ ይዞ ማለት ነው። ነገር ግን ለዛሬ በልቻለሁ ጠግቤያለሁ አታዩም? አቤላ ትላንትና ወደ ሸገር ሲሄድ ሩታ ተቀብላ ልብሱን አጥባ ምግብ አብልታ ያን ሰብስክራይብ ሁሉ ጊዜ ቪዲዮ እየሰራ ሰብስክራይብ አድርጉ ብላ 50K ሲገባ ያን ሁሉ አክብራለት ዛሬ ይሄንን ነገር ይባላል? ይሄንን ነገር በአቤላ አፍ መውጣት ነበረበት። ዛሬ ያበላችሁ ሰው ዞሮ ነው የሚያኝካችሁ። አብርሽ ግን ዛሬ እንደዚህ ሆኖ እየለፈ ለእያንዳንዱ ለውሽሚት ለምናምን እያለ የራሱን ህይወት እየበጠበጠ ልጅቷንም ደግሞ ሁልጊዜ መበጥበጥ ሁልጊዜ ማስለቀስ ነውር አይደለም እንዴ? አይደብርም እንዴ? በዚህ ናክል እኛ እኮ እውነቴ ነው የምላችሁ። እኔ አንዳንዴ ለምን አብርሽ ራሱ ጫና አድርጌ ሰድበው ለምን ብዬ ነው፣ ግን በሱ ብዙ ነገር አድርጌያለሁ እኮ ብዙ እህቶቼን አግኝቻለሁ እኮ እልና በቃ የሆነ ነገረ ስራዎቹ በጣም ያናዳል። በጣም እውነት እኔ አንዳንድ ዩቱበር እውነቱ ነገር እንኳን ሲናገሩ በጣም ነው ምጪ ሰው። ለምን በቃ በዚህ ናክል እነሱን እየወቀስን እያገኘን ብር እየተቀበሉ እንዴት እላለሁ። ለካ እውነታቸው ነው። እውነት ዝም ስትሉ አንዳንዴ እውነት በዝምታ በቃ የምታልፉት ነገር ቢኖር እኔ ዝም ብዬ ባለፍን ዩቱበሮች ራሱ ባልፈተፈትን ባልተናገርን። ነገር ግን የአብርሽ ስራ ነገሩ ነው የሚያናግራችሁ። በቃ የሆነ በሴት ላይ የሚሰራው ግፍ የሚያመጣው ነገር የሚሰራው ድራማ በቃ ቅጥ የሌለው ድራማ፣ እንደው ማይቆም ድራማ ማይሰለቸው ደግሞ ሲተውን እንዴት እንደሚችልበት እኔ በህይወቴ እንደዚህ አይነት ሰው አይቼ አላውቅም።